እንደምን ዋላችሁ ተመልካቾች ከሰዓቱ የቢዝነስ ዘገባዎች ጋር አብራችሁን ቆዩ። ኢትዮጵያ ከቆዳ ሌጦ ኢንዱስትሪዎች ማግኘት የሚገባትን ገቢ ማግኘት እንድትችል በዘርፉ የተሰማሩ አካላት በጋራ ሊሰሩ እንደሚገባ ባለሙያዎች ተናገሩ። በቆዳ ላይ የሚከሰቱ ችግሮችን ለመቅረፍ የባህር ዳር ዩኒቨርሲቲ ከኢትዮጵያ ጨርቃ ጨርቅና ፋሽን ቴክኖሎጂ ኢንስቲትዩት ጋር በመተባበር ስልጠና እየሰጠ መሆኑን አስታውቋል። ሰላማዊት ነጋ ኢትዮጵያ በቀንድ ከብት ሀብቷ ከአፍሪካ ቀዳሚ መሆኗ ይነገራል። ያላትን ሀብት በመጠቀም በቆዳና ሌጦ ኢንዱስትሪ ግን በሚፈለገው መጠን መጠቀም አልቻለችም። ምክንያቱ ደግሞ እንስሳት በህይወት እያሉ እንክብካቤ የማይደረግላቸው በመሆኑ የቆዳ ጥራታቸው ዝቅተኛ ይሆናል። በእርድና በቆዳ አያያዝ ችግርም ቆዳ ላይ ብዙ ጉዳት እየደረሰ መሆኑን ባለሙያዎች ይናገራሉ። የቆዳ ምርታችን ላይ በጣም ዝቅተኛ እንቅስቃሴ ነው ያለን። ይሄ ደግሞ መጀመሪያ ከእርባታ ጀምሮ ያሉ ችግሮች ናቸው ቆዳው ላይ ችግር እየፈጠሩ ያሉት። በተለምዶ እከክ የምንላቸው በከብቶች በህይወት እያሉ በነበሩበት ወቅት ላይ የሚኖሩ በሽታዎች አሉ። ከዛ በተጨማሪም በእርድ ወቅት በጣም ብዙ በእንዝላልነት የምናሳድራቸው የቆዳ መቀደድ ማርኮች አሉ። እነዚህ ደግሞ የቆዳውን ኳሊቲ በጣም ይቀንሳሉ። ያሉ ችግሮችን ለመፍታትና ዘርፉን ለማሳደግ ትኩረት ባለመሰጠቱ ኢትዮጵያ ከቆዳና ሌጦ ማግኘት የሚገባትን ገቢ እያጣች መሆኑን የተናገሩት የኢትዮጵያን ምርት በሀገር ውስጥና ከሀገር ውጭ የማስተዋወቅ ስራ እየሰራ የሚገኘው የዱናሚስ ሶሻል ኢንተርፕረነርስ ስራ አስኪያጅ አቶ የተማራወቀ ናቸው። ትኩረት ስላልሰጠው ነው እንጂ ይሄ ትልቅ ገንዘብ ነው እየባከነ ያለው፣ ትልቅ ዶላር ነው እየባከነ ያለው እጃችን ላይ። ስለዚህ እጃችን ላይ ያለውን የራሳችን የሆነውን ነገር የመናቅ ያለማክበር በትክክል ያለመያዝ ችግር ነው ያለብን። የባህር ዳር ዩኒቨርሲቲ የኢትዮጵያ ጨርቃ ጨርቅና ፋሽን ቴክኖሎጂ ኢንስቲትዩት በቆዳ ላይ ያሉ ችግሮችን ለመፍታት ስልጠናዎችን እየሰጠ መሆኑን የገለጹት የኢንስቲትዩቱ ሳይንቲፊክ ዳይሬክተር ዶክተር ታምራት ተስፋዬ ናቸው። ባህር ዳር ከተማ ላይ የሚገኙትን ቆዳ ሰብሳቢዎችና የሚሸጡ ሰዎችን ትሬኒንግ ጀምረናል። እኛ እንደ አጋጣሚ ከዚህ ጋር የተገጣጠመ ጥያቄም ስለሆነ ነው። ትሬኒንጉ የቆዳ ላይ የሚስተዋሉትን ችግሮች ለመቅረፍ ይችላል ብለን እናስባለን። ጥናቶችን በማድረግና ዘርፉን ለማሳደግ በመስራት የቆዳና ሌጦ ኢንዱስትሪውን በማሳደግ በሀገራችን ምርቱን ማምረት እንደሚቻል ዶክተር ታምራት ተናግረዋል። ጥናቶች ግን እየተሰሩ ነው ያሉት፣ አልተጠናቀቁም። እነዚህ መስተካከል ከቻሉ አይ ቲንክ በቆዳው ዘርፍም ተወዳዳሪ መሆን የምንችልበት ሁኔታ ይኖራል ብዬ አስባለሁኝ። የኛ ምርቶች ናቸው ወደ ውጭ ወጥተው ጫማ ሆነው ተሰርተው እየመጡ ያሉት። ስለዚህ ያንንም እዚሁ ባለው ሁኔታ ሰርተን ለተጠቃሚው ማዋል የምንችልበት ሁኔታ ይኖራል ብዬ አስባለሁ። የቆዳ ኢንዱስትሪው ሀገሪቱን የሚጠቅምና የሚያስተዋውቅ እንዲሆን ለማድረግ መንግስት በፖሊሲ በመደገፍ እንዲሁም ኢንዱስትሪውን ለማሳደግ የሚሰሩ አካላት ውይይት ማድረግና ወደ ስራ መግባት እንደሚኖርባቸው አቶ የተማረ ገልጸዋል። የመንግስት ኢንቮልቭመንት ያስፈልጋል፣ ፋይናንስ ያስፈልጋል። ይሄን ቆዳ በትክክል ፕሮሰስ ለማድረግ ኬሚካሎች መግባት አለባቸው። ስለዚህ ለዛ ኬሚካል የሚያስፈልግ ደግሞ ፎሬን ከረንሲ ያስፈልጋል፣ የውጭ ምንዛሪ ያስፈልጋል። ስለዚህ እነዚህ ነገሮች ተያያዥ ነገሮች ስላሉ ይሄንን የቆዳውንም የቴክስታይል ኢንዱስትሪ ቡም ለማድረግ ኢትዮጵያ ውስጥ ምንድነው የሚያስፈልግ የሚል ቁጭ ብሎ መመካከር ያለባቸው ሴክተሮች አሉ። ከዛ በኋላ ግን ስቴፖች ደግሞ ሊመጡ ይገባል። ምክንያቱም ተነጋግረን ፓናል ተደርጎ የመለያየት ሳይሆን አክሽን ፕላን ወጥቶ ወደ መሬት ስራ ተከፋፍሎ ደግሞ ወደ መሬት መውረድ ያለበትን ነገር መሬት ማውረድ መቻል አለበት። አንድ ሀገር በኢኮኖሚ ልማት ዜጎቿን ተጠቃሚ ማድረግ የምትችለው ህጋዊ የሆነ የገንዘብ ልውውጥ ስርዓት መዘርጋት ስትችል እንደሆነ ቡና ባንክ አክሲዮን ማህበር አስታወቀ። ባንኩ ያዘጋጀው የ11ኛው ዙር የውጭ ገንዘብ ይቀበሉ ይሸለሙ መርሃ ግብር አሸናፊዎችን በብሔራዊ ሎተሪ እጣ አወጣጥ ይፋ አድርጓል። ራሄል ደምሳው ተጨማሪ አላት። የቡና ባንክ አክሲዮን ማህበር የውጭ ምንዛሬን ወደ ህጋዊ መስመር በማስገባት ዜጎች በህጋዊ መንገድ በባንክ እንዲመነዝሩ በማድረግ ህገወጡን የጥቁር ገበያን ለመከላከልና ደንበኞቹን ለማበረታታት በማቀድ ያዘጋጀውን 11ኛውን ዙር የውጭ ምንዛሬ ይቀበሉ ይመንዝሩ ይሸለሙ አሸናፊዎችን ለመለየት በብሔራዊ ሎተሪ አስተዳደር አዳራሽ በተከናወነ የዕጣ አወጣጥ ስነ ስርዓት አሸናፊ ዕጣ ቁጥሮችን በህዝብ ፊት ይፋ አድርጓል። በዕጣ አወጣጡም ለሽልማት የቀረቡት የቤት አውቶሞቢል፣ ፍሪጆች፣ የልብስ ማጠቢያ ማሽኖች፣ ዘመናዊ ውሃ ማጣሪያዎችና ስማርት ስልኮች ናቸው። የዕጣ አወጣጥ ስነ ስርዓቱ ላይ ንግግር ያደረጉት የቡና ባንክ ማርኬቲንግና ኮሙኒኬሽን ዳይሬክተር አቶ አባይነህ ሀብቴ አንድ ሀገር በኢኮኖሚ ልማት ዜጎቿን ተጠቃሚ ማድረግ የምትችለው ጤናማ የገንዘብ ልውውጥ ስርዓት መዘርጋት ስትችል እንደሆነ ጠቅሰው ቡና ባንክ የገንዘብ ዝውውሩ በኢኮኖሚ ውስጥ ገንቢ ሚና እንዲጫወት የበኩሉን አስተዋጽኦ እያደረገ መሆኑን ተናግረዋል። ቡና ባንክ የውጭ ምንዛሬ ግብይትን ለማሳደግ አልሞ ላለፉት 6 ተከታታይ ወራት የ11ኛ ዙር ይቀበሉ ይመንዝሩ ይሸለሙ መርሃ ግብርን በመተግበር
የውጭ ምንዛሬን ወደ ህጋዊ መስመር በማስገባት ረገድ የበኩሉን አስተዋጽኦ በመወጣት ዜጎች በህጋዊ መንገድ በባንክ ገንዘባቸውን እንዲያዘዋውሩ በማድረግ ህገወጡን የጥቁር ገበያ እንቅስቃሴ ለመከላከልና ህጋዊ ደንበኞቹን ለማበረታታት ሲሰራ ቆይቷል። ከዚህ ጋር ተያይዞ ደንበኞች ከውጭ የሚላክላቸውን የውጭ ምንዛሬ በቡና ባንክ ቅርንጫፎች በኩል ሲቀበሉና ሲመነዝሩ የሽልማት ተጠቃሚ የሚሆኑባቸውን የዕጣ ኩፖኖች የሚቀበሉበት አሰራር በመዘርጋት በባንኩ በኩል የውጭ ምንዛሬ የሚቀበሉና የሚመነዝሩ ደንበኞች ሲሸልም መቆየቱ ይታወቃል። የዛሬው ሽልማት የዕጣ አወጣጥ ስነ ስርዓት የ11ኛው ዙር የይቀበሉ ይመንዝሩ ይሸለሙ መርሃ ግብር ማጠናቀቂያ እንደመሆኑ ባንኩ ለባለ ዕድለኞችና ለደንበኞች በሽልማት መልክ አዘጋጅተናል። የቡና ባንክ ደንበኞቹም ህጋዊ የሆነ የገንዘብ ዝውውርን በማከናወን ለሀገር ኢኮኖሚ እድገት ትብብራቸውን ሊያደርጉ ይገባል ብለዋል። ደንበኞቻችን ህጋዊ መስመሩን በመከተል በቡና ባንክ በኩል የውጭ ምንዛሬ መቀበል መመንዘር በዚህም ተሸላሚ መሆናቸው ለግለሰቦቹ ለባንኩና ለሀገር ትልቅ ጠቀሜታ እንዳለው እናምናለን። ስለሆነም በዚህ ረገድ ባንካችን ወደፊት የሚያደርገውን አስተዋጽኦ አጠናክሮ እንደሚቀጥል ለመግለጽ እወዳለሁ። 000750 የሆነው የዕጣ ቁጥርም የቤት አውቶሞቢል አሸናፊ ዕጣ ሲሆን አሸናፊው ጌጥ ያማረ ናቸው። 006820 ደግሞ አቶ አጋዤ መኮንን የፍሪጅ ዕጣ አሸናፊ ናቸው። 00074 የልብስ ማጣሪያ ማሽን ዕጣ አሸናፊ አቶ ታከለ ብርሃኑ ናቸው። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት በሁሉም ባንኮች የተለያዩ ሀገራትን ገንዘብ ያገበያየ ነው። በተመሳሳይ ባንኩ የዛሬውን ዕለት የወርቅ ግብይት መረጃ ደርሶናል። ተከታትለን እንመለስ።